ራይድ ጥራ እዚህ ውስጥ ካሉት እኮ ባንድ ብንሄድ ይሻላል። እስኪ እነዚህን ጠይቃቸው እንዴ። ኦኬ ራይድ ነው መሰለኝ። ራይድ ነው አባት። ቦሌ ኮትናን ሻባት ቶሎ በል እስኪ። ግቢ በቃ አስገቢያት። አይዞሽ እሺ። ነይ ቅድስት። ተመልሳችሁ ትመጣላችሁ። አሜን ቅድስት። ይኸውልሽ ደግሞ ምንም አይቸግርሽም እሺ። ገንዘብ አስቀምጬልሻለሁ። ብቻሽ እንዳትሆኚ ከዳጣ ጋር ሁኚ እሺ። ሁሌ ሰላም ገቡ። አሜን እሺ። ቻው። ሰላም ቆይ። ፈጣሪ ይከተላችሁ። አሜን እሺ። ከስንት ልፋትና መከራ በኋላ ብሩክ ተሳክቶለት ምሳሌን ለማሳከም ከሀገር ሊወጣ ነው። እናም ደግሞ በስተመጨረሻ እንዲሳካለት ያደረገው እንግዲህ የራሱ የገዛ ጓደኛው ሞገስ ነው ማለት ነው። ሞገስ ከዚህ በፊት ሲበድለው የኖረው ጓደኛው ነው። ነገር ግን አሁን ላይ ለሱ ብሎ ያልሆነ ነገር የለም ማለት ነው። ማህሌትና ኤፍራታን ሲያጉላላቸው ውለዋል ማለት ነው። ብሩክ ምሳሌን ይዞ ከሀገር እንዳይወጣ ከዚህ በፊት እኔን እርቃን ፎቶዬን ለቆብኛል ሶሻል ሚዲያ ላይ ብላ እንግዲህ ብሩክን ከሳለች ማለት ነው። እሱ እንግዲህ ከ3 ቀን በኋላ ይሳፈራል የሚለው ነገር ነበረ የምታውቀው። ነገር ግን ቀድሞ ዝና ያውቅ ነበረ። ነገ ጠዋት ነው የሚሳፈረው በማለት ለሷ መረጃ ከሰጣት በኋላ ተኝታ አላደረችም። በጠዋት እንግዲህ ኤርፖርት ድረስ በመሄድ እሱ እንዳይሄድ ለማድረግ ዝግጁ በሆነችበት ሰዓት ላይ እንግዲህ በሆኑበት ሰዓት ላይ ኤፍራታና ማህሌት ተብዬዋ ማለት ነው አልተሳካላቸው። ሞገስ እንግዲህ ራይድ መስሎ ይዟቸው ጠዋቱን ሙሉ እንግዲህ መንገድ ለመንገድ ሲያንከራትታቸው ነበረ ማለት ነው። እውነት ሞገስ በዚህ ልክ ለብሩክ ዋጋ ይከፍላል ብዬ ጠብቄ አላውቅም ነበረ። ነገር ግን የበደለውን ያህል አሁን ላይ ሳይታወቀው ብሩክ እሱ ደግሞ ብዙ መስዋዕት እየሆነለት ነው ያለው ማለት ነው። በዛ ላይ ደግሞ ፍቅረኛውና ባለቤቱን አቶ እንግዲህ ከሉላ ውጪ እኔ ህይወት ለኔ ባዶ ናት፣ ካሁን በኋላ ለምንድን ነው የምኖረው ብሎ እየተጸጸተ ነበረ። ነገር ግን ብሩክ በማያውቀው ሁኔታ ብሩክ ከዚህ ሀገር ምሳሌን ለማሳከም ወደ ውጭ ሀገር እንዲሄድ ያደረገው ዋነኛው እሱ ነው ማለት ነው። ደስ ይላል ጓደኝነት በዚህ ልክ ማለት ነው። የሰው ልጅ እንግዲህ አንዳንድ ጊዜ ስህተት አይጠፋም። ከዚህ በፊት እንግዲህ ብሩክን ሲበድልና እንዲሁም ደግሞ ሲያሳዝነው ኖሯል ማለት ነው። ነገር ግን በሱ ብቻ አይደለም የሚፈረደው ማለት ነው። እሷ ባለትዳር ሆና እሱ ጋር እየሄደች መማገጧ ነው ትንሽ የሚከብደው ማለት ነው። ምክንያቱም ወንድ ልጅ ሚስት ካሌለ ወይ ደግሞ ባለትዳር ካልሆነ ባለትዳር የሆነች ሴት ራሷ ፈቅዳና ወዳ እሱ ጋር ከሄደች ወደ ኋላ የሚልበት አንድ ምክንያት የለም ማለት ነው። ወንድ ልጅ እሷ እንኳን አላፈረችም ትዳር እያላት ወንድ ጋር እየሄደችውና ሞገስ እንግዲህ ከማህሌት የበለጠ ጥፋት አልሰራም እውነት ለመናገር ማለት ነው። ማህሌት እንግዲህ ብሩክ ልጁን እንዳያሳክም እንዲሁም ደግሞ ልጁ እንድትሞት ነው የምትፈልገውና በስተመጨረሻ ላይ ብሩክን ተሳክቶለት ከሀገር ለመውጣት እንግዲህ ቦሌ ድረስ ደርሷል ማለት ነው። እንግዲህ ካሁን በኋላ ምንም የማይታሰብ ነገር ነው ማለት ነው። ምክንያቱም ብሩክ ልጁን ለማሳከም ከሀገር ይወጣል ማለት ነው። ይህ ነገር ደግሞ ለኤፍራታ እንዲሁም ደግሞ ለማህሌትና ለዝና ሳይሳካላቸው ሲቀር እንግዲህ እርስ በራሳቸው ጦርነት ይፈጥራሉ ማለት ነው። ይህን አጋጣሚ እንግዲህ ሞገስ ተጠቅሞ ይበቀላቸዋል። ነገር ግን ሞገስ አሁን እየሄደ መንገድ ላይ ይዟቸው እየሄደ ነው። አግቷቸው እንደ አንድ ቦታ ላይ አስሮ እንደ የእጃቸውን ቢሰጣቸው ደስ ይላል ማለት ነው። የምር እነሱ ባላሰቡት መንገድ ነው ማለት ነው ለማህሌትና ለኤፍራታ እየሰራላቸው እንጂ ቀድሞ ከብሩክ ቀድሞ ነበረ እነሱ ከቤት የወጡት እና መሰናክል የሆኑበት ነበረ። ነገር ግን የፈጠረን አምላክ እንግዲህ የሆነ ነገር ይጥልልናል ማለት ነውና አንዳንድ ጊዜ ለሰዎች ክፉ ማሰብ ጥሩ አይደለም። ራሳችንን ወጥመድ ውስጥ እንከታለን
የሰዎች ወጥመድ ውስጥ ለመክተት ስንሮጥ ራሳችን እንግዲህ የሚገጥመንን ነገር አናውቅም ማለት ነው። የማህሌትና የኤፍራታ እንዲሁም ደግሞ የዝና ክፋት እንግዲህ መጨረሻው ምን ይሆን የሚለው ነገር ያሳስባል ማለት ነው። እኔ የነሱ መጨረሻ ማየት ነው የጓጓሁት እውነት ለመናገር በዚህ ልክ ለሰው ልጅ ጥላቻ መኖር እንግዲህ ምንም የሱን ንብረት ብቻ ነው የሚፈልጉት። ምንም የበደላቸው ነገር የለም፣ አልተበደሉም ወይ ደግሞ ዘመዳቸውን አልገደለባቸው። ብሩክ የራሴ ልጅ ላሳክም ነው ያለው በራሱ ንብረት። እንዲሁም ደግሞ ማህሌት እንግዲህ በሱ ንብረት ላይ ነው የመጣችው እንጂ ከሱ ጋር ያፈራችው ንብረት አይደለም። ነገር ግን የኔ ንብረት ነው ይገባኛል፣ ልጁ መሞት አለባት፣ ልጅቷ ባትኖር ኖሮ ብሩክ የራሱ ንብረት የኔና የሱ ይሆን ነበር እያለች እንግዲህ እየቀናች ነው እንጂ ልጁ ምንም ንብረት ያልያዘችበትም ማለት ነው። አንዳንድ ጊዜ አንዳንድ ሰው አስተሳሰብ እንግዲህ ያው ዝቅጥ ያለ ነውና እንደዚህ አይነት እንደ ማህሌት አይነት ሰዎችም አይጠፉም ማለት ነው፣ ጠባብ አይምሮ ያላቸው። ምክንያቱም ባለትዳር የነበረውን ወንድ ልጅ ወልዶ ባለትዳር በነበረበት ሰዓት ላይ በተለያየ ነገር ወይ በህመም ሊሆን ይችላል ባለቤቱን ካጣ ሌላ ሚስት ሲያገባ እንግዲህ ለሀብትና ለንብረት ብላ የእንጀራ ልጇን እንደዚህ አይነት እየጣላች እንግዲህ ባለቤቷን እየወደደች ወይ ደግሞ የባለቤቷን ሀብት እየወደደች ልጇን መጥላት ማለት እንግዲህ ይሄ ሌላ ነገር ነው እውነት ለመናገር እና አስተማሪ ድራማ ነው እውነት ለመናገር በጣም ነው ደስ የሚለው። ነገር ግን መቼ ነው ምሳሌ የምትታከመው? በጣም ብዙ ስቃይ አየች። እንዲሁም ደግሞ ቅድስትም ከሷ ጋር ተንከራተተች። እንዲሁም እንግዲህ እስከ ዛሬ ድረስ አንድ ደሞዝ ሳትወስድ ለምሳሌ ብላ እንግዲህ እዛ በሰራተኝነት እየሰራች ነው ያለችው፣ በነፃ እያገለገለች ነው ያለችው። እንደዚህ አይነትም ታማኝ አገልጋይ ያለች የቤት ሰራተኛ እንግዲህ አሁን ላይ ደግሞ ያንቺ እናት ሆናለሁ ታክመሽ ከመጣሽ በኋላ አንድ ምስጢር ልንገርሽ፣ እኔ እኮ ብሩክን እወደዋለሁ አፈቅረዋለሁ፣ ምስጢር ነው ታዲያ እንዳትናገሪ ብላታለች። ተገርማለች ምሳሌ ማለት ነው። ቅድስት እንግዲህ ብሩክን ለወደፊት የምታገባ ይሆናል። ምን ትላላችሁ እናንተ? ቢጋቡ በጣም ነው ደስ የሚሉት። ምክንያቱም ከስንት ፈተና በኋላ እንግዲህ እንደውም ለምሳሌ ብላ እንግዲህ ወርቅ የሆነው ድንግልናዋን ሁሉ ለሆነ ሼባ ልትሸጥ ነበረ፣ ነገር ግን አልተሳካም ማለት ነው። በመሀላቸው እንግዲህ ዳጣ በመኖሯም የእሷ ህይወት እንድትድን ሆናለች ማለት ነው። ቅድስት ብዙ ዋጋ ነው የከፈለችው ለብሩክና ለምሳሌ ስትል እንግዲህ ህይወቷን ሁላ ነው አሳልፋ እየሰጠችው። አሁን እንግዲህ ወርቅ ይዛለች። ያንን ወርቁም እንግዲህ ያው ለብሩክ ብቻ አለና ማለበው የምር በጣም ነው ቅድስት ያሳቀች። ሰክራ ማታቅ ሴት፣ ከቤት በታ ማታቅ ሴት እንግዲህ ስትሰክር በጣም ነው ደስ የምትለው፣ አፋ በጣም ነው የሚጣፍጠውና ለምሳሌ ያልከፈለችው ዋጋ የለም ማለት ነው። እንደዚህ አይነት ሰራተኛም የቤት ሰራተኛ አለች። ሁላችንም ንጹህ ልብ ይስጠን። እውነት ለመናገር እኔ አስተማሪ ድራማ በጣም ነው የምከታተለው፣ ደስም ነው የሚለኝና ለዛ ነው ሀሳብ አስተያየት እየሰጠሁበት ቪዲዮ የምሰራው ማለት ነው። ሞገስ እንግዲህ ከዚህ በፊት ክፉ እንደሆነ ነበረ የምናውቀው። አሁን ላይም እንግዲህ ያው ከብሩክ ጋር ትንሽ ቢኮራረፍም ነገር ግን በድሮ ጓደኝነታችን ምክንያት አሁን ላይ ደግሞ የጎደለህን ብር እሞላለሁኝ በድሮ ጓደኝነት ነው ታዲያ ይሄንን ነገር ያደረኩልህ፣ ይቅር አልልህም፣ መቼም ቢሆን ይቅር አልልህም ብሎታል። ቂም ይዞበታል። ነገር ግን ወደ ኋላ አልተመለሰም። ብዙ መስዋዕት ከፍሎለት በስተመጨረሻም ልጁ እንድትታከም ምክንያት የሆነው እሱ ነው። ያለማድነቅ አይቻልም፣ ንፉግነት ነው የሚሆነው ማለት ነው። ጓደኛ እንግዲህ ሲበድል ኖሮ የሰው ልጅ የማይመለስበት ምንም አይነት ምክንያት የለም ከስህተቱ ማለት ነው። እንግዲህ ሰዎች ናቸው እኛን ክፉ የሚያደርጉት። ነገር ግን ወደ ልቦናችን ስንመለስ ተጸጽተን ይቅርታ ጠይቀን የበደልነውን ሰው ደግሞ ስንክስ ደስ ይላል። በአሁኑ ሰዓት ላይ ለብሩክ ሞገስ ነው ዋነኛው ምክንያቱ ልጁ እንድትታከም ያደረገው ማለት ነው። ሀብትና ንብረቱን አጥቷል ለብሩክ ሲል፣ እንዲሁም ደግሞ ባለቤቱንም አጥቷል እጇ ካስገባ በኋላ። ይህን ሁሉ ፈተና ካለፈ ይህንን ሁሉ መከራ አሳልፎ እንግዲህ ለብሩክ ወደ ኋላ አልተመለሰም። የጎደለውንም ብር 1.5 ሚሊዮን ጎድሎት ነበረ፣ ያንንም ሞልቶለታል። ቅድስት እንግዲህ ያው 1 ሚሊዮን የሚያወጣ ወርቅ ይዛ ነበረ። ያንን ወርቅ ለመሸጥ ተዘጋጅታ ግን ያ ወርቅም ድኗል ማለት ነው። እንግዲህ ለወደፊት ብሩክን አገባዋለሁ ብላ ነው እያሰበች ያለችው። ትወዷለች፣ ታፈቅሯለች። ይህንን ነበረ እንግዲህ ማህሌትም ስትፈራ የነበረው። አሁን ላይ እንግዲህ ምሳሌ ሄዳ ታክማ ከመጣች እሱም ደግሞ ቅድስትን አግብታት የሚኖር ይሆናል። እኔ ደግሞ በዚች ምድር ላይ እንሷ እንድታገባ አልፈልግም እና እሱ ተንገላቶ ልጁን ሳያሳክም ኤርፖርት ውስጥ እንግዲህ እሱ ታስሮ
ልጁም ሳትታከም እንግዲህ ኤርፖርት ውስጥ የሚያያት ሳይኖር እዛው ጥፍት እምትል ይሆናል ብላ እያሰበች እያቀደች ነበረ። ነገር ግን በስተመጨረሻ እነ ብሩክ አሸንፏል ማለት ነው። እንግዲህ ሞገስ ታምር ነው የሰራቸው፣ የጣባታቸው ሰራላቸው። እውነት ዳጣ የሚኔ ጣፋጭ እንግዲህ ዋጋ ከፍላለች። እሷም ሁለታቸው ማል እየሄደች እንዲሁም ደግሞ እስከ መታገት ድረስ ደርሳ እንግዲህ ጓደኝነት በጣም ይፈትናል እውነት ለመናገር ማለት ነውና ሞገስ ብሩክ አሁን ላይ እያሰበልኝ አይደለም፣ የራሱን ራስ ወዳድ ነው፣ ለልጁ ብቻ ነው እያለቀሰ ያለው። እኔ ግን የምወዳትን የማፈቅራትን ባለቤቴ አድኝኝ የምትለኝን ፍቅረኛዬን አጥቻለሁኝ። አሁን ላይ ደግሞ እኔን ለመግደል ይፈልጋሉ። መቼም ቢሆን ቅር አልልም ይላል እንጂ መጨረሻ ላይ ያው በሱ የሚጨክን አንጀት የለውም ማለት ነው። በስተመጨረሻ ላይ ይሄንን ነገር እሱ እንዳደረገ ደግሞ ብሩክ ቢያውቅ የበለጠ ስራውን የሚወድ ይሆናል ማለት ነው። በስተመጨረሻም እንግዲህ ሞገስና ብሩክም ይቅርታ ተባብለው ብሩክም ልጁን አሳክሞ ከውጭ ሀገር በሰላም ወደ ሀገሩ ተመልሶ እንግዲህ እርቅ ወርዶ ሞገስም እንግዲህ የራሱ የሆነችው የሚወዳት የሚሳሳላት ባለቤቱን እጁ የሚያስገባ ይሆናል ማለት ነው። እንግዲህ ያው መሀሌት እንዲሁም ዝናና ኤፍራታ ጎዳና ላይ የሚወድቁ ይሆናል በስተመጨረሻ ላይ ማለት ነው። አሁን ላይ እንግዲህ ለማሳገት ሞክራ ነበረ፣ ነገር ግን አልተሳካላትም። ሞገስ አምልጧል እንደምንም ብሎ አካውን በኋላ እንደማይሸነፍና መጠጡን አቁሞ መታገል እንዳለበት ለጠላት እጁን መስጠት እንዳሌለበት አውቆ ራሱን መክሮ ጠንክሮ ተነስቷል ማለት ነው። ካሁን በኋላ ድል ከሱ ጋር ነው የምትሆነው ማለት ነው። ጠላት መቼም ቢሆን ያው ቢያሴርም አንድ ላይ ሆኖ መግደል ቢፈልጉም ግን እንደማይሳካላቸው ነው ማለት ነው። አሁን ላይ ሳይሳካላቸው ሲቀር እንግዲህ ዝና ምን እንደሚወጣው እናያለን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ፣ አበረታቱኝ። ለዛሬ ያዘጋጀውላችሁ ምሳሌ ድራማ ላይ ይሄንን ይመስላል ማለት ነው። የዛሬው ይለያል እውነት ለመናገር ማለት ነው። እንግዲህ የሚቀጥለው ፓርት ላይ ደግሞ ብሩክ ምንም አይነት እንከን ሳያጋጥመው ከቦሌ በሮ እንግዲህ ወደ ውጭ ሀገር ምሳሌን ለማሳከም እንዲሁም ማሳክሞ ደግሞ ወደ ሀገሩ በሰላም እንዲመለስ ቅድስትም እንደዛ ስትሳሳላት የነበረችው ሳትወልዳት እንደወለደቻት አድርጋ ከልጅነቷ ጀምራ ያሳደገቻት በስተመጨረሻም እናት ለመሆን የምትበቃ ያድርጋት ብያለሁ። ይሄ የራሴ ምኞት ነው። ምክንያቱም አንዳንድ ጊዜ ድራማዎች የሚሰሩ እውነተኛ ታሪክ ላይ ስለሆኑ ውድና የተከበራችሁ እንግዲህ እኔ በዚህ ውስጥ ተሰናበትኳችሁ። መልካሙን ሁሉ ተመኘሁላችሁ። ቪዲዮውን እስከ መጨረሻው ድረስ ማዳመጣችሁን እንዲሁም ደግሞ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።